በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወተስዑ ለሰኔ በዛቲ ዕለት ኮነ ሰማዕተ ጊዮርጊስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም በኢየሱስ ክርስቶስ ያላመነ የክርስትና ጥምቀትን ያልተጠመቀ ነበር። ከግብፅ ደቡብ ደምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደ ማር ሆነ። የዚች የቁራሽ ጣዕም በአፌ ውስጥ እንዲህ የሆነ የዋናው የቁርባኑ ኅብስትማ ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። ያላመኑ ያልተጠመቁም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደሚባል ሀገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ከጦር ወደሚባል ሀገር ሂዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። የክርስትና ጥምቀትን ያልተጠመቁ ሰዎችም ሰሙ። ይዘውም ለመኮንኑ አሳልፈው ሰጡት። ለመኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። ያላመኑ ሰዎችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እነዚያ ያላመኑ የክርስትና ጥምቀትን ያልተቀበሉ ሰዎች ተሰብስበው ከዚህ ምክርህ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገድልሃለን አሉት። የመዛሕዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንደዚሁም አደረጉ። ሚስቱ ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያሳጣው በልቡ ወደ ክርስቶስ ያስብ ዘንድ
ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጠለትና አረጋጋው፣ አበረታታውም። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እነዚያ ያላመኑ የክርስትና ጥምቀትን ያልተጠመቁ ሰዎች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ መኮንኑን ለመኑት ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱም በላዩ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ወደ ደሴቱ ወደብ ላይ ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጧ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጊዮርጊስ እጉሰ መከራት ኩሳ እንዘ ይቀስፍዎ ሀቆየ ወንዘ ይወቅይዎ ናሳ አስተራየቶ አሚሃ ማርያም ሰላም ለጊዮርጊስ እጉሰ መከራት ኩላ እንዘ ይቀስፍዎ ሀቆየ ወንዘ ይወቅይዎ ናላ አስተራየቶ አሚሃ ማርያም ርግበ ገሊላ ሰላም ለወላዲቱ ወለመጻምርቱ በስዩላ በመዓዛ ፍቅሩ ጡም ዘተወሳሃት ገድላ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያጥ አውራጃ ስሟ ባኖስ ከሚባል ሀገር ከአቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱስም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስ ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አልታዘዘለትም። ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገድሉበት ቦታም ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ እንስሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይን በፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱ ግን
ዓይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ሰላም ለአኖብ ብሶይ ዘበትርጓሚው ወርቅ ጽሩይ ሀበይት ፍየጸም ስምዖ በአይነ ፀሐይ ይጻአኖ መጻ መንገሌሁ በአምሳለ ፈረስ ሰናይ እምአቃቢሁ አንሲጦ አንበሳ ህሙይ በዚችም ቀን 5 ጭፍሮች በሰማዕትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዮስና ቢልፍዮስ በዲዲዮጵልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰዉ አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ ንጉሡ አዘዘ። አርጌኒዮስም ወንድሞቹን እኔ እውነትን እነግራችኋለሁ፣ የእግዚአብሔር መልአክ አምስታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ራቁቱን እንዲያጠወልጉት ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርት ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘግዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህም በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገድሉት ደረሰ። ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳክስም ለራስህ እዘን፣ በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ስጋውን እንዲሰነጣጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ስቃይ አሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ።
እንዲሁም አደረጉበት። ደግመው ዲያቆን ቢልፊዮስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገሉት ድረስ ክፉ ስቃይ እንዲያሰቃዩ ታዘዘ። ሥጋውን ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበር። ጳሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱንም አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስኪርዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፊዮስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እወጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በእነዚህ በታላላቅ አባቶች በገድለኞች አባቶች ጸሎት ቸሩ እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርሶፎኒ ወለጴጥሮስ አምሳሉ ለአስኪሪዮን ወአርጌኒዮስ ወቢልፊዮስ አብያጸሉ በእንተ ኢየሱስ ክርስቶስ አመተ ጋደሉ እንዘርሁባን ወጽሙዓን ተቀትሉ እንበለ ይብሉ እክለ ወማየ ያጥልሉ። በዚችም ዕለት የደብረ ቋዓት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራሁ ለሰኔ በዛቲ ዕለት ኮነ ህንጸታ ለቤተ ክርስቲያን። ወበዛቲ ዕለት አይረፈ አብይ ነቢይ ኤልሳ ወልደ ሳፋጥ። ወበዛቲ ዕለት ተስካሮሙ ለአርጣልስ ሰማዕት ወሚናስ ዘቡፍር ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ተዘልፈ ለላነብ ተወከብ ዘንዴት የመጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ ምላቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጓን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘአንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውሬ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ምልጃ ጸሎታቸው ይጠብቀን። ሕያው ቃል ኪዳናቸው አይለየን። አምላካችን ቅዱስ እግዚአብሔር ሀገራችንን ኢትዮጵያን ሰላም ያድርግልን። ለዓለም ሁሉ የበቃ ምሕረቱን ቸርነቱን ይላክልን። በጸሎታችሁ አስቡን አትርሱን እያሉ ለቤተ ክርስቲያናችን አስራት በኩራት መባውን እየሰጡ የሚያገለግሉትን ሁሉ እግዚአብሔር አምላክ የአገልግሎት ዋጋቸውን ይክፈልልን። አምላካችን ቅዱስ እግዚአብሔር በሃይማኖታችን ጸንተን በሕጉ በሥርዓቱ በቤቱ እንድንመላለስ ይርዳን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ያዘኑትን የተጨነቁትን ያረጋጋልን። አምላካችን እግዚአብሔር የጠፉትን ይፈልግልን፣ የሞቱትን ነፍሶቻቸውን ይማርልን፣ የሁላችንን ፍጻሜ ያሳምርልን።
ከመልአኩ ከቅዱስ ገብርኤል ረድኤት በረከት ያሳትፈን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክታንቲነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ መሐረነ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። በሐልዮ በነቢብ በገቢር የሰራነውን ኃጢአት ሁሉ ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን